ሁሉንም ጨዋታ ድራማቲክ በሆነ ወይ ነው አርጀንቲና የሚያሸንፈው። ማን እስከ ጠዋት ድረስ በስማም ነጋብን እያየን አረ አሜሪካ አረ በስማም ዴ ጋይስ ምን አይነት ጌም ነው እያየን ያለ ነው? ቶርናመንቱ ሙሉ አርጀንቲና የሚጫወቱት ጌም ልክ አይደለም። ማን ሜሲ ማለት ነው እርግጠኛ ነኝ የወርልድ ካፕ ሲያልቅ 2 ወር ምናምን ነው ረፍት የሚያስፈልገው። ማን ስንተኛ ጌሙ ነው ኤክስትራ ታይም 120 ደቂቃ ስንተኛው ጌሙ ነው ሲጫወት ማለት ነው። ሙሉ ጨዋታውን ነው እየሮጠ የነበረው ማለት ነው። ገብቷችኋል አይደል? አልቫሬዝ መጨረሻ ላይ ማለት ነው ከፈታቸው። ምን አይነት ጎል ነው በኢየሱስ ምን አይነት ጎል ነው አተ 100 ምናምን ኪሎ ሜትር ይመታል እንዴ ኳስ 90 ዲግሪ ላይ ምን አለበት የሆነ ቀልብ ታረው እንደዛ ይተኮሳል። ከዛ ላውታሩ ደገመባቸው። ምን ጥያቄ የለውም ስዊዘርላንዶች መውጣታቸው አይቀርም ማለት ግን ስዊዘርላንዶች የተከላከሉበት ወይ ማድነቅ አለብን። በስመ አብ ማን ሜሲ ዛሬ አሲስት አድርጓል ከኮርና ማለት ነው። ገብቷችኋል? አርጀንቲና ሴት ፒስ ሲሆኑ መሰለኝ ማን ስንተኛ ኮርና ነው እንዴ? ማን አሁን አሪፍ ጨዋታ እስካሁን ድረስ እየተጋጠሙ የነበሩት ቲሞች ማለት ነው ኖርማል ቲሞች ናቸው። ገብቷችኋል አይደለም? የአርጀንቲናን ኳሊቲ ይሄ ነው የሚያስብል የለው ማለት ነው። ብዙ የአርጀንቲናን ኳሊቲ ሊወጣ የሚችለው እየተመሩ ካምባክ ማድረጋቸው ምናምን ነው። ገብቷችኋል? አሁን ከኢንግላንድ ነው የደረሳቸው። በጣም የሳተ ጨዋታ እንደምንሄድ እርግጠኛ ነኝ። ገብቷችኋል አይደል? አልቫሬዝ ግን ክሬዲቱን መውሰድ አለበት። ዛሬ እሱ ነው ቁልፉን ክፍት ያደርገላችሁ። ገብቷችኋል? እርርድብን ያልኩት እናቴ እርርድብን በቃ ምን አይነት የሾርትና የርጉም ስብስብ ነው። ግን አንተ አርጀንቲና የሚባል እንዴ እኔ ሜሲ አላገባልኝም። በቃ ዛሬ እሱ ካላገባ ምናምን ምድረ ሾርት ይቀራል። አንድ ሾርት ቢወጣ አንድ ሌላ ሾርት አለ። ሾርት እኮ ነው የሾርት ልጅ እኮ ነው የኔን ህይወት እኮ የሚያበላሽው ሲጀመር ማለት ሾርት የተረገማችሁ ማንሽ እስከመተው ምናምን አሁን ማፌተኛ አለ እኔ ያለው እንዴት ነው የምንግባባው? እሺ አሁን ልንገናኝ ነው እኮ አገናኝህኝ እኮ እርጉሞች ናቸው። በቃ ወቅ እንዲህ መፋቅ ነበር። እርኩስ ናቸው እንዳትቀራ እርኩስ ነህ እርጉም። አሜሪካ የስራሽን ይስጥሽ፣ የስራሽን ይስጥሽ። የኔን እንቅልፍ እንዳወዛግብ ተወዛግበሽ ቅሪ። አሜሪካ የምትባል ሀገር በስመ አብ ይኸው ቁጭ ብዬ ያየሁት ነገ ማርያምን አርጀንቲና እንደምታሸንፍ አውቃለሁ። እኔ ማን ነኝ ቁጭ ብዬ የማነገው? ኪዳነ ምሕረት ምን አገባኝ? በኢየሱስ ኢቨን ፔናልቲ እንኳን ቢሄዱ እንደሚያሸንፉ አውቃለሁ አርጀንቲና። ምክንያቱም ማርቲኔዝ የሚባል በረኛ ያላቸው እና እኔ ምንድን ነኝ? እኔ ማርያምን ቁጭ ብዬ ሌሊቱን ሙሉ ማየው እኔ ማን ነኝ? ይበለኝ ስማን ሊሆን ክልፌ ተወዛገበ። አርጀንቲና ማሸነፈች። ምን አይነት ቀን ነው? 2 ጨዋታ ኤክስትራ ይሄዳል። 2 ጨዋታ ይሄ እንግሊዝና ይኖሩ ቢሰንድል ይሄም ደግሞ ጭራሽ ኤክስትራ ይሄዳል። ወይኔ እንቅልፌ። አርጀንቲና ግማሽ ፍጻሜ ወደ ከእንግሊዝ ጋር 3-1 አረ አርጀንቲኖች አበዙት። አሁንስ በጣም ነው ያበዙት። አንጠልጣይ ልብ አንጠልጣይ የሆነ ተከታታይ ድራማ እኮ የሚሰሩ እኮ ነው የሚመስሉት እንዴ። እነሱ በተጫወቱ ቁጥር ወይ ተጨማሪ ደቂቃ ላይ ነው ጎል የሚያገቡት ወይ ደግሞ በተሰጠ 30 ደቂቃ ጭማሪ ላይ ነው ጎል እያገቡ የሚያሸንፉት። ግራ ግብት እኮ ነው የሚል ማንዬ። ይኸው ዛሬም እንደተለመደው እንግዲህ ልባችንን አንጠልጥለው ወደቁ፣ ተነሱ፣ ፈረጡ እያለን 130 ደቂቃ አይተናቸው ይኸው አልቫሬዝ ምን አይነት ጎል ነው ያገባው? እንዴት አባቱ ነው የሚያምረው ጎሉ ማንዬ! እንዴት አባቱ ነው የሚያምረው ሁሊያን አልቫሬዝ ማንዬ! ቀረቀረው ከ16 ከ50 ውጪ ነው። ምን ለማንኛውም የዛሬው ሰበር መረጃ ምን መሰላችሁ? ሜሲ ሳያገባ አርጀንቲና አሸንፋ ወጣለች። በቃ አርጀንቲና እንዴትም ብላ ተማሙታ አሸንፋለች። ስዊዘርላንድ ግን ያሳየችው ተጋድሎ ይለያል ነው ማለት በቃ ያው ቀናችንን ምሽታችንን ማበላሹብን። 30 ደቂቃውን ተጨማሪ እንኳን ብታውልን ምን ነበር አርጀንቲናዎች? ፕሊዝ። ለማንኛውም ጀማዓው አርጀንቲና ከእንግሊዝ ፍስፍስና ያለን ማለት ነው። ይመቻችሁ። እያየነው ነጋ ይሄ እምቦሎ የሚባል ደደብ ማን ነው? ምን አይነት ጉድ ስዊዘርላንድን እንደሰራት ተመልከትልኝ። ፈርስት ሃፍ ልክ እንደተጀመረ አርጀንቲና ታገባለች። ከዛ ኋላ ሰከንድ ሃፍ ላይ ፔሬዴዝ ላይ ያበደ ፋውል ይሰራበትና ቢጫ ያገኛል።
ከዛ ላይ ራሱ እልህ ተያይዟል ከፔሬዝ ጋር። ፔሬዝ ላይ ደግሞ ሚገርም ሲሙሌሽን ማለት ነው። እንደዚህ አይነት ግልጽ የሆነ የማጭበርበር ሙከራ ይቻላል እያያችሁ። ከዛ ላይ ቢጫ ያሰጧል ፔሬዝ። ከዛ ቪአር ይጠራና ያሳዩታል። ከዛ ማጭበርበር ሞከርክ፣ ሌላ ቢጫ ቀይ ማለት ነው። ቀይ ያለቀሰች ትወጣለች ማለት ነው። ስዊዘርላንድ ሰከንድ ሃፍ እኮ ብርጥ ነበሩ። አንድ እኩል ካደረጉት በኋላ አስበላቸው። ስትከላከሉ አሁን በቃ ጎዶሎ ናችሁ። ስትከላከሉ ስታጠቁ ግን ችግር የለም፣ እኩል ናችሁ ስታጠቁ ማለት ነው። ሜሲ ስለማይከላከል ስታጠቁ 10-10 ናችሁ፣ ስትከላከሉ ግን 10-11 ስለሆናችሁ ማለት ነው። ወጥሩ ነው የምልህ ማለት ሰከንድ ሃፍ እኮ። እኔ ግን ምን እሺ ነው አርጀንቲና ቆያሽ አሁን የአፍሪካ ቡድኖች እንደዛ ሲፈቱናት አርጀንቲና ጥሩ ስላልነበረች ነው ስትል ማለት ስዊዘርላንድ ከግብፅና ከኬፕ ቨርዴ አትሻል ወይስ ጥቁሮች ነው የሚከብዳቸው አርጀንቲናዎች ስለሆኑ ማለት ጥቁር ሙሉ ቲሙ ጥቁር ከሆነ ከባድ ነው። ስዊዘርላንድ አንድ ሁለት ሰው ነው ያላት ተረዳኝ አይደል? አሁን በቃላ ጌሙ አንድ እኩል ካለቀ አስበው 30 ደቂቃ ሙሉ በ10 ተጫዋች ስትቀጠቀጥ ማለት ኳሱን ከያዛችሁ ግን እኩል ናችሁ። ስለዚህ ኳሱን ያዙት አባቴ። አርጀንቲና ስዊዘርላንድ 3-1 ባይዘዌ እኔ ለሜሲ ብዬ ነው እንጂ አርጀንቲናን የምደግፈው ሜሲ ከሌለ ይሄንን ዘረኛ ሀገር እና ስለ ዳኝነቱ ምንም ማውራት አልፈልግም። የሜሲ ደጋፊ ስለሆንኩኝ ምንም እያሳመነኝ አይደለም። ለአርጀንቲና እየተሰጠ ያለው ዲሲዥኖች እኔ ያጠራጠረኝ። ነገር ግን በዚህም በዛም እኔ የንጉሱ ደጋፊ ስለሆንኩኝ ያው ዝም ልል እችላለሁ። ዝም ብያለሁ ኢጅፕትን። እዚህ ላይ ግን ቀይ ካርድ የወጣባቸው የማይመስል ኢጅፕት ላይ እንደዚህ ግን የሜሲ ደጋፊ ስለሆንኩኝ እኔ ሜሲ ነው። ልክ ሜሲ እግር ኳስ ሲያቆሙት እነዚህን ዘረኛ ሀገሮች እነዚህን ሸረኛ ሀገሮች ማየት አልፈልግም ነው ማለት። ሜሲ ብቻ እግር ኳስን ሲያቆም እኔ የንጉሱ ደጋፊ ነኝ ሲንስ ዴይ ዋን። ነገር ግን በጣም 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 ኢጅፕት ላይ የተደረገው ነገር እኔ ለሜሲ ደጋፊ ነኝ። ነገር ግን ኢጅፕት ላይ የተደረገው ነገር ለእኔ በቃ በጣም ደወረት ሼር መጥፎ ዲሲዥን የሰጠባቸው። ኤኒዌይስ አርጀንቲና ከእንግሊዝ ጋር ሴሚፋይናል ላይ ይጫወታሉ። ማን እንደሚያልፍ እናያለን። ለአሁን ግን አርጀንቲና እና ንጉሱ ወደ ሴሚፋይናል አልፈዋል። ነገር ግን እኔ የሜሲ ደጋፊ እንጂ የአርጀንቲና አይደለም። ይኸውላችሁ እኔ በቃይ ልተኛ ነው። የአርጀንቲና ጨዋታ አያገባኝም ከዚህ በኋላ ልተኛ ነው። ግን ብዙ ድራማዎች የበዙበት ነው። ሜሲ ፖርቹጊሱን ዳኛ እንግዲህ ዲስሪስፔክት አታርገኝ በስርዓት አዋራኝ ምናምን ብሎት ነበር ፈርስት ሃፍ። ሰከንድ ሃፍ ደግሞ የተፈጠረው ድንገራቸው ያው ይሄኛው ሜሲ ዳኛውን ሊያናግረው ሲል እኔ እንጃ ኬር አልሰጠውም ይሁን ዳኛው አላቅም፣ ግን ዲስሪስፔክት አታርገኝ ምናምን እያለው ነበረ ሜሲ ብሎ ፋብሪዚዮ ፖስት አድርጓል። አሁን ደግሞ ሁሌ የአርጀንቲና ጌም የዳኛና የእንትን ጭቅጭቅ ያለበት። በእርግጥ ይሄንን ጅል ካልሆንክ በስተቀር አትከራከርም። ይሄ አይደለም ሁለተኛ ቢጫ ቀጥታ ቀይ ራሱ ቢሰጠው ምንም የሚገባው ነው ማለት ነው። የሚገርም ሲሙሌሽን አስመስሎ የተጠለፈ መስሎ ወድቆ ዳኛው ለአርጀንቲና ተጫዋች ቢጫ ሰጥቶ ከዛ ግን በቫር ታይቶ ደግሞ ቢጫ የነበረበት ልጅ ስለሆነ አስመስሎ የወደቀው አይቶ ቫር ቢጫ በቀይ ያስመስላል ብሎ ከዛኛው ቢጫ ተነስቶ ለዚህ ሁለተኛ ቢጫ ቀይ ማለት ነው። አንድ አቻ ናቸው። ደክሞኛል። ለምን ስዊዘርላንድ አያልፍም አያገባኝ። አርጀንቲና ሰሚፋይናል ደርሳለች ማለት ነው። ቀጣይ እንግሊዝ ጋር እንመለከታለን። የዛሬውን ጨዋታ በጣም ግራ የሚያጋባ ነበር። ስዊዘርላንድ የምታልፍ መስሎኝ ነበር። ጨዋታውን ወደ 50-50 ወደ ፔናልቲ ይዞ ትሄዳለች ብዬ አስቤ ነበር። ቀይ ከወጣባቸው በኋላ ምን አይነት የሚገርም መከላከል ነበር የተመለከተው። ሰበረው አልቫሬዝ ምን አይነት ድንቅ ጎል ያስቆጠረው በኢየሱስ ሰበረው ማለት ነው። አንድ እኩል ነበሩ ጨዋታው ላይ ኢምቦሎ የሚያስጠላ ዳይቭ ነው ያደረገው። የሚያስጠላ ዳይቭ ማለት ከዛ ደግሞ ተቀውጧል። ሰሞኑን የአርጀንቲና ጨዋታ ካለ ሁልጊዜም ወይ ካርድ አለው የሆነ ነገር መፈጠሩ አይቀር ግን ያሰጣል። ምንም ማድረግ አይቻልም። ከወጣ በኋላ ጥሩ መከላከል አሳይቶ ነበር። ስዊዘርላንዶች ሳይገመቱ እዚህ ደረጃ ላይ ደርሰው ነበር እነ ዣካ በዣካ መሪነት፣ ግን ደግሞ መጨረሻቸው ይሆናል ማለት ነው። አርጀንቲና 3-1 ተሸንፎ ሶስተኛው ጎል ካውንተር ተገኝቶ ላውታሮ ማርቲኔዝ ሁለቱ አጥቂዎች አልቫሬዝ እና ማርቲኔዝ አስቆጥሮላቸው ማካሊስተር የመጀመሪያውን ጎል አስቆጥሮ ነበር። 3-1 በሆነ ውጤት አሸንፎ ከኢንግላንድ ጋር ሰሚፋይናል ላይ ይገናኛሉ። እኔ ግምት ካላችሁኝ ጭራሽ ኢንግላንድን አሸንፎ ማለፍ ይችላሉ የሚል ግምት የለኝም። ሄር ኮፒ ሊንክ ሪፖስት ያደረጋችሁ ይመቻችሁ። እንዴ ከዚህ በኋላ ጎል አይገባብኝ ቪዲዮ ልሰራ ስል ላውታሮ ቀረቀረው ማለት ጣት ይበላው ተይለው አርጀንቲና 3-1 በሆነ ውጤት አሸንፋለች ስዊዘርላንድን። ያው ነገ 20 ጉዳይ ለአንድ ሆናል። እንዲህ አይናችን እስኪቀራ ድረስ ቁጭ ብለን አርጀንቲናን መጣል አልቻለም። እኔ ተስፋዬ ኢንግላንድ ናት። በጣም ከብዳቸው ነበር ጨዋታው፣ ግን በሞመንት ኦፍ ብሪሊየንስ ነው የአልቫሬዝ ጎል በጣም በቃ
ቆንጆ አድርጎ ነው የቀየረ ጨዋታውን። ያው ማሸነፊያ ግብ ስለነበር በዚህ ዓለም ዋንጫ ገባ የመጀመሪያ ግብ ነው። ስዊዘርላንዶች ምርጥ ኢምቦሎ የሰራው ድድብና ነው የሚባለው። ከዚህ የተሻለ ነገር ሊያገኙ ይችሉ ነበር፣ አይታወቅም የኳስ ነገር። ብቻ አርጀንቲና ወደ ቀጣይ ዙር አልፋለች። ፎሎ ኮፒ ሼር እያደረጋችሁ ይመቻችሁ። የሊዮነል ሜሲዋ ቡድን ማለት ነው አርጀንቲና ወደ ግማሽ ፍጻሜ ማለፏን አረጋግጣለች ማለት ነው። ያራዳ ልጆች ምን አለ ተጨማሪ ደቂቃ እንኳን ባይገቡ ነገሩ እንኳን ገቡ። ምን አይነት ጎል ነው የተመለከትነው? ጁሊያን አልቫሬዝ ምን አይነት ጎል ነው ያስመለከትከን? ያራዳ ልጅ በረዶ ነው የሰራው በረኛው ነው ማለት ያራዳ ልጆች። ለማንኛውም ቆንጆ ጨዋታ ነበረ። ሁለቱም ቡድኖች ተፈሳፍሷል። ነገር ግን ጭማሪ ደቂቃ ኧረ ልንሰክር ነው ጎበዝ፣ ኧረ ልንሰክር ነው። አሁን እኮ ነጋ እኮ እሺ፣ አሁን ሰንበት ነው። እንዴት ነው እሺ የሚደረገው ነው ማለት ያራዳ ልጅ። ለማንኛውም አርጀንቲና እንግዲህ ወደ ቀጣዩ ዙር ማለፏን እንግዲህ ያረጋግጣለች ማለት ነው። ያራዳ ልጆች በቃ ይመቻችሁ።